የቻለ ሜሽን አድርገን ቪዲዮ ሰርተን ምርመራ ትግባል ልጅቷ አሁን ማድረግ እንዳለባት መናገር ነው እንጂ እና እዚህ ልጁ እንደዚህ አይነት ተልካሻ ነገር አያድርግም። እናቴን አንቺ ወንድሙ እንኳን እርግጠኛ ነው ወንድሙ እውነት ከሆነ እኔ ወንድምነት እኔ በወንድምነት ካላለው ለዓለም ሶስቴ ሁለቴ አወራን። ልጅቷ እርጉዝ አይደለችም። ልጅቷ ጨርቅሏለች። በቃ ህይወታቸው ስታይ በጣም ስላማረ ልትበጠብጣቸው ወይ ተከፍላ መጣ ይሆናል። ልጅቷ እርጉዝ አይደለችም። ዝም ብላችሁ ፍራንክ ነው አትበል። ምርመራ ትግበል ልጅቷ። ምርመራ አስገቡ መጀመሪያ። ቪዲዮ ተራ በተራ ሄዶ አሽጣብጦ ይሄዳል። ደግሞ አሽጣባጭ ዘላለም ዓለም ይከተላት እንዲሁ ማለት ምን ጊዜም ይከተላት። እሷ አንድ ቀን ነው ዛሬ እንደዚህ ያለቀሰችው ይከተላል። እሷ ማለት እሷ ህይወታቸው ልትበጠብጥ የመጣች ይመስለኛል። ምንም እንደዚህ ሴት ሆና በሴት ልጅ ላይ በዚህ ልክ መሄድ ረብስ አሞር ዛሬ ብሩኬ ራሱ በጣም ያዘነ እናትን ውጪ አለች እኮ ሶስት ወር ሙሉ ማንም አይጠብቅም። ልጅቷ አሁን ሄዳ ምርመራ ግባ እንዴ ወንድሞቹ ዝም አይሉ ዛሬ ይላሉ። አሁን እና ሀፍትሽ ራሱ ለምን ዝም ይላል? እሷ እኮ እምባ እያለቀሰች ነው። እኮ ሃይሚ ራሱ ተቀይራለች። ሃይሚ አትመስልም። አያቻል እንዴ እንደምን ማለት ነው? ልጅቷ እንደዚህ እየሆነች ልጆቹ እንደዚህ እየጎደሽ ምን ማለት ሄደት ይመረመራል። ምርመራ ትግባ አታልቅሱ ማሮች ታልቅሱ። ሪካርድ እያደረጉ ዩቱብ ላይ ነው እንዳለ ነው። የምሬ ነው ወላሂ። እቺ ልጅ በብር ተገዝታ ማተም ከሆነ የሷ የከፈለብን እኔ ከፍላለሁ። ከዚህ ልጆቹ ህይወት ይውጣ እኔ ከፍላለሁ። ብሯን የሰው የከፈለብን እኔ ከፍላለሁ። ማን ነው እንደዚህ ለሷ ብር ከፍሎ ነው? እሺ ብር በብርም ከፍለ ተከፍለ ማጣ ከሆነ ያ የሷ የተከፈለ ብር እኔ ከፍላለሁ። በቃ ትውጣ ከልጆች ህይወት ትውጣ። በቃ አታዛዝንም ልጅቷ? በቃ ትውጣ። እኔ ሰጣታለሁ ለሷ ገንዘብ መቼ እንደዚህ እያየሽ ምን ትያለሽ? አይሚ እንደዚህ የሆነች አይተሻለ? ወይኔ እኮ እሱ አይደለም እንደዚህ አልክሳ እኮ ካስተከፍተ ራሱ ማየት አልፈልግም። እንዳታልቅሽ እኔ ወድ ቻዩ ማሬ ዝም በይ በቃ እሺ። እሺ የተፈጠረውን ዛሬ ንገሩ በእናታችሁ። ምን አይነት ሰይጣናት በእናታችሁ እና ነፍሷ እሷ እንደዚህ ማሆን ፈልጌ አይደለም ምናምን ትላለች። ገለ በኋላ ነው እንደዚህ የምትለው ልጅቷ ራሷ ማለት ነው እንዴ። አይዛችሁ ልጅቷ እርጉዝ አይደለም ውሸት ነው። ምርመራ ትግበች ልጅቷ እግዚአብሔር እርጉዝ አይደለች ልጅቷ። አስካውን ብታውቁ ከሆነ ሽመሽን አርጉ ትግበሽ ወር ቢያንስ ላይፍ ላይ ትግበ ልጅቷ እና እናውራለን። በቃ አትገባም ሴት ሆኖ ሴት ላይ እንደዚህ አይነት ነገር አደርጋለሁ። በቃ ከሴት ሚስት ጠላት ናት። ሴት አይደለችም ሲጀመር ጠላት ናት። ሴት ግን በዚሁ ከሄደች እቺ ሰው አይደለች። እቺ ጋኔል ነች እንጂ በስመ አብ ጌታዬ ታላችሁ እቺ ልጅቷ ቆይ ልንገራችሁ። እቺ ትንሽ እንደዚህ ስላደረጋች እነሱ እንዴት እንደተንቀጣቀጡ አያችሁ። እንደ ልጅቷ እንደዚህ ቀይ ሆነ እስከምታውቁት ራሱ አላያችሁም? እንደዚህ ይሰጥና ስላደረጋች እኮ እንደዚህ ታወራሉ እንጂ ብሩክ እኮ ነው ጥሩ መልስ መመለስ አለበት። እኔ አላወቅኩም። እኔ ከሷ ጋር ምንም ነገር የለም። በቃ መንገድ ላይ ተገናኝተናል እንጂ ምንም ነገር አላረኩም ብሎ እሱ ለምን ጥረት አድርጎ አላወራም? እሺ አስቡ እስቲ። አወራ ብሩክ ለምንድን ነው ራሱን የሚደብቀው? ለምንድን ነው እንደዚህ ራሱን ለምን ጠረጠራ? ራሱ ማጨሰ ሙጋት ደንግጦ እኮ ነው እንደዚህ የሚሆነው እኮ ደንግጦ ነው ልጁ ደንግጦ ነው። አይሚ እንደዚህ አንተ ሰው እኮ እጁ ከሌለበት እንኳን ደንግጦና ብሩክ በደናው ጊዜ ስመች መስራት ያወራል። አው ንግግራችን አይኑ በርበሮ ሆናት እኮ አንቺ አታልቅሽ። አሁን ማልቀስ እኮ ምንም ምን እና ልጅቷ አግኝተን ወይ አናወራም። እሺ በአካል አናገኝ የሌለ ነገር አምጥታ ልጅቷ ላይ ይሄ ወረወረች። የሌለ ነገር አምጥታ ወረወረች። ልጅቷ አምን አለች እኮ
እንደ 3 አመት ሙሉ ለምን ይጠበቃል? አሁን ትመረመር፣ ነገ ትመረመር፣ ሆስፒታል ገብታ ልጅቷ እርጉዝም ትሁን አቱ ለምን እባብ አትወልድም? የራሷ ጉዳይ እና አይመለከተንም። እርጉዝ አይደለችም ሲጀመር። ምን አይነት ልጅ አለ ነው ጨርታ ስለመጣ ደግሞ እርጉዝ ነው የምትለው እናንተ? ግን 9 ወር የ6 ወር እርጉዝ እንደዚህ ነው። እርጉዝ እንደዚህ አይደለም አይመስልም እንዴ? ምን ሆናችሁ ነው? ግን የማይነገር የነገር የጨረቃ ፋሚሊ መማር የለበትም። ነገር ግን አታቁም እንጂ ልጆቹ መሬት ላይ ያለው ነገር እያስተማረ ነው። ለአንተ ነው የሚያስተምረው። ማን ነው እንደዚህ የሚለው? ደግሞ ማን ነው እንደዚህ የሚለው? ለአንተ ነው እያስተማረ ያለ ጨረቃ እነሱ ያማል እንዴ? በተለይ ኮሜንተሮች ፍራንክ ነው ቀይም ባል እያለቀሰ እና አንደኛ ደረጃ እዚህ ጋር እንትን ድምጽ የምትቀዱ ሰዎች ኧረ ተረጋጉ። ከዚህ ወስታችሁ ዩቲዩብ ላስብ ሲያስጠሉ ምን አባቱ ነው ዩቲዩብ ለማለት ነው። እግዚአብሔር እናንተ ሰብስክራይብ ያረጋ ሰው የለም። ከዚህ ድምጽ ቀዳችሁ እናንተ ዶንቆ አንዳንድ እኮ ሴት ነው የሚባል ጋሊባዎች ማለት ነው። ምን ድምጽ ብቻ ቤቱን አንስቶት እኮ ነው እንዳለ በራስሽ ድምጽ ዩቲዩብ መስራት ትችያለሽ። በራስሽ ድምጽ መስራታችን እንዴ ከሰው ቀደሽ የምትወስጂ ጨምላቃ ሲያስጠላ። ምን ነው የሰው ዩቲዩብ ላይ ቀደሽ ብትጂ ሰይጣን ይቀይ ራስሽ መቀዳት ነው ጨምላቃ። አንዳንድ እኔ ጌታን ካሬ እጄ በኮሜንት ተሳድቢያት ነበር። ዛሬ ቪዲዮ ላይ ምንም እምባ እያወረደች ነው። ቪዲዮ አለቀ። ቪዲዮ እንደዚህ ደግሞ ቀዩም እያለቀሰች ቪዲዮ አለቀ። አይኑ በርበር ሆነ እኮ። ይሄ ፈጣሪ የብሩክና የኛም ለቅሶ የሚሰማ ከሆነ አንድ ምልክት አሳየን። ልጅቷ ብቻ ለአንድ ምልክት አሳየን። እኛ ምንም አንልም። በቃ አንድ ምልክት አሳየን። እኛ እንደዚህ ነው በቃ ምልክት፣ አንድ ምልክት ያሳይ ራሱ አለ። አሁን ችግሩ ከሌላ ሰው ሳርግዛ ቢሆን ነው። ገና እስከሚወለድ እኮ ዲኤንኤ መከራ ነው። ባላረገዘች ነው እኔ ጸሎት የእውነት በውሸት በሆነ እርጉዝ አይደለችም ቪዲዮ ሄዳችሁ እርጉዝ አይደለችም የምትሉ ሰዎች እንዴት አውቃችሁ ነው እርጉዝ አይደለችም የምትሉ? እንዴት ነጭ ቲሸርት ለበሰችው ቦታ ላይ ጥርት ብላችሁ ይወዳችሁ ዛሬ አይደለም እንዴ? ይሄ የትላንት እናንተ እንዴ ቲክቶክ ላይ ልጅቷ እርጉዝ መሆኗን ያወቀ ነው እኮ በመጀመሪያ ቀን እኮ ነው ልጅቷ እርጉዝ መሆኗን ያወቀ ነው። በመጀመሪያ ቀን እሷ እንዴት ሆና ነው እየመጣችው? አለባበሷን አረማም እኔ ጋር ብሩኬ እዚህ ጋር ከልጅቷ ጋር አንድ ቀን እንኳን ካልተኛ እኮ እኔ በፍጹም አላቅሽም ማለት ይችላል ብሩኬ። እኔ እና ብሩክ አሁን እኮ ሃይሚም ራሱ አወራች። አንተ እኮ ጥርጣሬ ውስጥ አለ አለች እኮ ሃይሚም እኮ ጥርጣሬ ውስጥ እኮ ነው እሱ አለ። እሱ እኮ ጥርጣሬ አላወራም እኮ እስካሁን። አስቡ እስቲ። እሺ እሱን አገኘሽ? የት ነው አገኘሽ? ሻይ ቤት ነው? ሆቴል ነው? ለምንድን ነው በትክክል የማያወሩ? የት ነው ተገናኙ እነሱ ሁለቱ? ወይ ዛሬ እሱ ለሃይሚ ማረጋጋት አለበት ወይ መንገድ ላይ የቱ ጋር እንዳገኘ እሱ መናገር አለበት። አሁን ቪዲዮ በለቅሶ ብቻ ያልቃል እንዴ? ቪዲዮ በለቅሶ እኮ ያለቀው ያለቅሶ ቪዲዮ መጫ እስከ መጥራት ማለት ነው። ወይኔ ቪዲዮ ራሱ ማየት አስጠልቶኛል አለ ልጁ። ካሜራን ዞር አድርገህ ከልጅቷ ፊት ነው አልኩት። በጣም ተናድጃለሁ። ፊቷ ላይ ደግሞ ደቅ ነው ካሜራ ቤከም ይባል መላጥ እንደዚህ እንባ እያለቀሰች ካሜራ ይደቅናል እንዴ? ቆይ ምን አይነት ሰው ናቸው? ለብር ብቻ ነው እንደሚኖሩ። ቆይ ለሰው አያስቡም እንዴ? ምን አይነት ሰው ናቸው ግን? እያለቀሰች እንደዚህ የሆነች የዛሬማ በየሱስ እኔ ሃይሚ በዩቱብ አለም ላይ ሃይሚን ማየት ከጀመርኩ ወዲህ እንዲህ አይነት እምባ ካይኗ ወርዶ አያውቅም። ታለቅሳለች። አንድ ቀን ማይጋ ቪዲዮ ሰርታ ደብሮኛል ብላ እንደዚህ አይነት እምባ ወርዷታል። አንድ ቀን ቆይቷል ይሄ ቪዲዮ። በስመ አብ ጠፋችሁ ጊዜ ስለሆነ ዋርኒንግ እየሰጣ ነው እንዳይገለብጥ። አንዴ ብቻ ኮፕሊንግ አድርገው በጣም ነው ልቤ የተሰበረው።
ወይኔ እንዴት የምትመለሰው አሁን እቺ ልጅ? እሱም እኮ ደንግጧል። የመጣ ነገር እኮ አላው። እሱም እኮ በጣም ነው የደነገጠው። ጡት ብሏል እኮ ኧረ ሁሉም ነው ደነገጡት። ይሄ የምን እሱ እኮ አንድ ሰው እንዴት የተኛና ያልተኛ ሰው እንዴት ራሱን አያውቅም? እኔ እኮ እሱ ነገር አግብ ታረገው እሱ ለምን አያውቅም? ራሱን ቦታ ነው አገኘሁት ብሎ በትክክል ለምን አያወራም? ለምን በትክክል ለምን አያስረዳትም? ለሷ እሷ እንደዚህ እያለቀሰች እሷ ጋር እኩል ነው። ይሄ ቪዲዮ ባይቀረጽ ራሱ ጥሩ የተረገምሽ አንቺ አንድ ቀን እንዴት ለሃይሚ እንደዚህ ይገባታል? ሃይሚ እኮ ሁሉም አንድ ቀን እሺ የሚታወራው ነገር አያሳዝንም? እኔ ከአንተ ጋር ተጣልቼ ሌላ ወንድ ጋር ሄጄ አውቃለሁ እንዴ አለ። ሌላ ወንድ ጋር ሄጄ አውቃለሁ ወይ አለች እኮ። እውነት እኮ ነው። እንዴት አንድ ሰው እንደዚህ እየጎና አንድ ሰው ጋር ተጣልቶ ሌላ ሴት ጋር እንደዚህ ይሆናል? ሌላ ሴት ከሆነ ሌላ ሴት ሌላ እቺ እኮ የድሮ ፍቅረኛ ናት። ሌላ ከሆኑ ችግር የለኝም እኮ እንዴ። እቺ እኮ የድሮ ፍቅረኛ ናት እኮ። ሌላ ሴት ከሆነ ችግር የለኝም እንዴ። ሃይሚ ራሱ እንደዚህ አትናደድም እኮ። የድሮ ፍቅረኛ እንዴት ይሄዳል? እንዴት እንደዚህ ይሆናል? አስቢ እሺ። እንዴ ምን አይነት አብዳ! ሁሉም ሰው እኮ ጭንቅላት አይሰራም። ብርድ ብቻ ነው የምትበጌታ። በኢየሱስ ስም ሰው የሚወርዱ ኢምባይ ራሱ ማዘን የለኝም። ሁሉ ብር እንዴት ቪዲዮ ይለቃል? እንደዚህ ገና እሱም ግራ ገብቶኛል እኮ ግራ ገብቶ እሱ ልጅቷ ናት እኮ። እኔ አጠገቤ ካለ እኔ እሷማ በስመ አብ ወልድ ገድዬ ነው እኮ እግዚአብሔር ፖሊስ ጣባ የሚገባት ግራ ገብቶኝ እኮ ነው ልጅ ብሩክ ራሱ ከሀይሚ ጋር ሲጣላ እንዴት ነው መልሱን የሚመልሰው? አሁን ዛሬ ጥርት አድርጎ መልስ መመለስ እንዴት ከበደ? እሱ እንዴት ከበደ? እንደዚህ እያለቀሰች አስቡ እስኪ። ማለት ነው አራች ልጅቷ በኢየሱስ እኔ እንደ ዛሬ ተፍቶኛ ያውቃ እንደ ዛሬ ቆያን እኮ ቪዲዮ የተለቀቀ ሰዓት ጀምሬ ያለቀስኩ እስካሁን አልቆመም። እግዚአብሔርን ምን እንደሚደል ያላቀኝ አንቺ አሁን አታልቅሽ። አሁን ራስሽን ትጎጃለሽ። አታልቅሽ በቃ እሺ። ምን እንደረገች ልጅቷ ናት ይሄንን ጦስ ጦምብሎ ሳመጣች። እሷ ለማንም ልቅምቅም እዚህ ጋር አምጥታ ልጆቹ ላይ በተነሽ። ምን እናርግሽ እኛ? እኔ ድሮ ምን ነገር ይፈራሉ። በጣም ነው የምፈራ። ሌሎቹ ዩቲዩበር ላይ ሲደርስ እኔ ብታይም እና ብሩክ ይሄን እንዳይመጣ ብዬ በጣም ነው የምፈራ እንደዚህ አይነት ነገሮች። ግን የፈራ ነገር መጣ። ግን እውነት ብዬ እኔ እውነት ብዬ አላምንም ጭራሽ ማለት ነው። ይሄ ዴኔ ነው የሚባል ይሄ ሴጣን ማለት ነው። ኢቶች ዴኔ አይደለም። ልጅቷ ምርመራ ትግባ። መጀመሪያ እኮ 3 ወር ወይ 2 ወር ምርመራ እኮ አስታውቃል። ምርመራ ትግባ ልጅቷ ምርመራ ትግባ። እቺ ልጅቷ ምርመራ ከታየሽ በውስጥ ይታያል። ኖ ልጁ በምን ከ3 ወር 4 ወር እንደዚህ ሆና ሐኪም እኮ ይናገራል እኮ እሷ 4 ወር ወይ 5 ወር ጉዞም ቢሆን እኮ እንደዚህ ሆዱ ማለት ነው። ኦፕሬሽን አርጉና አውጡ ልጁን ጊዜ ሳይደርስ ማለት ነው። ሰይጣን 3 ወር ሙሉ ዛሬ ሚፍታ ዳንቂቶ ዛሬ ሆዱ ምን ሆነ ነው ዛሬ እንደዚህ ገፋላለም እንደ ዛሬ ሚፍታ ይራሱ በስመ አብ ምን ሆነ? ጭንቅላት እኮ እነሱ ላይ ነው ችግር አለ፣ ሌላ ሰው አይደለም። ልጅቷ ላይ ችግር የለኝም። ምርመራ ቤት ሁሉም ሰው ጋር እንደዚህ አይነት ነገር ተፈጥሯል እኮ። ልጅቷ ራሷ ሲታወራ ጡጥ እያለች ነው። አስባ ነው የሚታወራ። በድንገት ተናደ ዛሬ አለቀሰች ደግሞ ንዴት እንባ የንዴት ነው። ንዴት እንባ እኮ ነው እያለቀሰች ያለችው እሷ። ንዴት እምቢ ብሏል እኮ እሷን። መቼ ነው እሷ ወደ ራሷ ደግሞ ምን ትላለች? ልጁ አባት ፍቅር ይፈልጋል። በፍቅር ማለት ትፈልጋለች። አባት ሆኖ ያሳድጋል። አባትና እናት ፈልጋል እያለች
አንቺ ብሩክን አስገብተሽ አግብተሽ ትኖራለች ታያለሽ። እቺ ኢከካ ቅንቅና ደግሞ አባት ትላለች እንደ የማንም ልቅምቅም አምጥታ እኔ ማንንም አልፈልግም። እቺ ልጅ ሰላም ትቶን ደስ ይላል። ሃይሚ ይዞ እየፈለገ ቦታ ይሄድ እሷ ብቻ ደህና ትሁን እንጂ እሱ እንዴት ራሱን አያውቅም። እንዴት እንደዚህ ያለ እንደዚህ ለምን ትፈታል ሰጣት ለሷ እንደዚህ የሆነች እንደዚህ እያለቀሰች እንዴት ዛሬ እኮ በእነሱ ላይ ትክክለኛ ቪዲዮ እየሰራ ሀፍቴ ብቻ ነው። ሀፍቴ እየሰራን ነገር ስሙ። ዛሬ ሀፍቴ ልኩን ነግሯል እኮ ይሄ ቤካ የሚባለው መላጣ ራሱ ዛሬ ነገር ሊያራሽ አይደለም እያለ መጥቷል እኮ ይሄ መላጣ ቤካ። ስለዚህ ምን አይነት ማለት ነው። ግን ልጅቷ ደህና እንድትሆን ጸሎት አድርጉላት። በቃ ምንም ማድረግ አይቻልም። እባክሽ ምን ደህና ትሆናለች? እንደዚህ የሆነች እያያችሁ ነው እንዴት እንደሆነችው አይታችኋል። ልጅቷ አሁን እንደዚህ ተለይታ አሁን እንደዚህ ደህና ትሆናለች። ምን አስቅሻል አንቺ? በብሎሽ እናት እስቲ ምን አስቅሻል? እዚህ ምንድን ነው የሚያስቅሽ ነገር? ምን አለ እዚህ ቆሻሻ ማለት ነው። ማን ነው የሚስቀው? ጌታ ኢየሱስ። እናንተ ግን የሚስቁ ሰዎች ጤናማ ናችሁ? ግን አቤት ምን አይነት ልብ ይዛችሁ ነው ቆይ እንደዚህ የምትሆኑ? አቤት አቤት አንዳንድ ሰው ልባችሁ ኢየሱስ ወይኔ 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 ሰው ለካ የሃይሚና የብሩክን ፎቶ አድርጋችሁ የሚዞሩ ሰዎች ጋር እግዚአብሔር ምስክሬ ነው። የሆነ ነገር ፈልጋችሁ ነው። አሁን ያስታስታል ይሄ ነገር ጌታ የስራችሁ ይስጣችሁ ሁላችሁ። እሷ ዛሬ ያለቀሳችሁ የእናንተ ይድረሳት። ዛሬ እንደዚህ ሆናችሁ ለእናንተ ይድረሳት። እሷ ምንም አታውቅም፣ ምስኪን ናት። እናንተም እኮ ሴት ናችሁ። ይሄ ነገር በእኔ ቢደርስ ባይ ቤተሰብ ይሄ ነገር ቢያውቅ ሳለች እኮ እግዚአብሔርን እሷ ተው በእናትህ ሄደዋል። ጌታ ኢየሱስ አንተ ታውቃለህ። እሺ እንደሆነ መናቀው ዛሬ ቆይ ምን መስቀል እግዚአብሔር ይሄ ቪዲዮ ነው ብሎ ይለቃል። ደግሞ አይኔን ፍጥጥ አድርጎ ሚቀራ ይሻል ነበረ። ምን አይነት ሰዎች ናቸው? ስንት ሰው ወዳዳል፣ ስንት ሰው ይጨነቃል። አይደለም እንደዚህ ሆነ ተተካክተ ራሱ ማየት አይፈልጉም እኮ ሰው። እንዴት እንደዚህ ያደርጋሉ? እንዴት እንደዚህ አይነት ቪዲዮ ይለቃሉ? እንደዚህ ይላል ጌታ ምስክር ነው። ብራውንኪን አረ ተረጋጊ ምናምን አሉ። እሺ ብዬ ዛሬ ወልኩ ተረጋጊ ይዋል። ሁሉም ሰው ፕራንክ ነው ፕራንክ ነው አላል። ምን ፕራንክ ነው? እንደዚህ ሆነ ምን እንደዚህ አይነት ፕራንክ አለ? እንደዚህ አይነት እያለቀሰች ፕራንክ አለ? ምን አይነት ፕራንክ ነው እንደዚህ አይነት? አስቢ እስቲ ከሱ እንደዚህ እያለቀሰች ነበር የሚያገኙ እነሱ እንባ እያለቀሰች ነበር የሚያገኙ። እግዚአብሔር ምስክሬ ነው። ይሄ ስራ ፍራንክ አይደለም። የምኑ ፍራንክ አይደለም ነው? የምኑ ፍራንክ አይደለም? ፍራንክ አይደለም እንዴ? እንደዚህ ነው ፍራንክ እኮ አይተመላቀም። ዱባይ ሄደቀ ለማያ ወርዳ አንድ ሳምንት የጠፋ